ግብጽ በአመት ለታላቁ ህዳሴ ግድብ ሙሌት ከሚውለው ውሃ የበለጠ በሰሃራ ታባክናለች። ግብጽ በዚህ በሰለጠነው ዓለም የቅኝ ዘመን የውሃዎች የፖለቲካ የበላይነት እንዲነካባት አትፈልግም። በተቃራኒው ደግሞ ኢትዮጵያ ከምድሯ እንኳን የሚፈልቁ የውሃ ሀብቶቿን አይደለም ማልምታ መጠቀም በትኩረት እንኳን እንድታይ አትሻም። ሀገሪቷ ቀድሞ ኢትዮጵያ ሰላም አግኝታ የውሃ ሀብቶቿን አቅዳ እንዳታለማ ስታደርግ ኖራለች። የህዳሴ ግድብ ተጀምሮ እስኪጠናቀቅ ግብጽ መሰናክሎችን ስታስቀምጥ ነው የቆየችው። ኢትዮጵያ ግን የነበሩ ችግሮችን ብትረዳም በፍትሃዊ መንገድ በመጠቀም በጋራ መልማትን ስታቀነቅን ቆይታለች። ግብጽ ህዳሴው ተጠናቆ ሚሊዮን ኢትዮጵያውያንን ከጨለማ ሲያወጣና ጎረቤት ሀገራትን ጭምር ተጠቃሚ ሲያደርግ አሁንም የኢፍትሃዊነት ጩኸቷን አላቋረጠችም። ኢትዮጵያ ሌሎች የውሃ ሀብቶቿን ማልማትና መጠቀም እንደማትችል አጀንዳ ማድረጓን ቀጥላለች። የግብጽ የዘመናት ማላዘን ሲታይ አባይ ከኢትዮጵያ ተነስቶ በሱዳን በኩል ወደሷ የሚሄድ የማይመስላት ታደርገዋለች። ግብጽ ከቀድሞ ቀኝ ገዢዎች ስምምነት በመነሳት አሁንም የውሃው ብቸኛ ባለቤት ለመሆን ትፈልጋለች። የኢትዮጵያ ጥያቄ ግን ዘወትር የጋራ ተጠቃሚነትና የፍትሃዊነት መርህ ነው። የህዳሴ ግድብም ሆነ በሌሎች አካባቢዎች የተፈጥሮ ሀብትን ተጠቅሞ የመልማት ፍላጎትና ትጋት ህዝብን ከድህነት ለማውጣት ያለመ ፍትሃዊ እሳቤና ተግባር ነው። ኢትዮጵያ ስለ ፍትሃዊ ተጠቃሚነት ዘወትር ብታቀነቅንም ግብጽ ግን በየዓመቱ ከአባይ ወንዝ ከምታገኘው ግዙፍ የውሃ ድርሻ ከፍተኛውን መቶኛ በበረሃ ላይ በትነት ታባክናለች። ሀገሪቷ በየዓመቱ በአማካይ ከ12 እስከ 17 ቢሊዮን ኪዩቢክ ሜትር የአባይ ውሃን በሰሃራ በረሃ ላይ በሚገኙ ግድቦችና ሰው ሰራሽ ሐይቆች አማካይነት በትነት ታባክናለች። ይህ የሚባክነው የውሃ መጠን ግብጽ በአጠቃላይ ከናይል ወንዝ የምታገኘውን ዓመታዊ ድርሻ ይህ ማለት 55.5 ቢሊዮን ኪዩቢክ ሜትር ከ20 በመቶ እስከ 30 በመቶ ይሸፍናል። ይህ ግዙፍ የውሃ ብክነት ከሚከሰትባቸው አካባቢዎች መካከል የአስዋንና የናስር ሐይቅ፣ የቶሽካ ፕሮጀክት፣ አዲሱ ዴልታና የበረሃ መስኖ ፕሮጀክቶች ዋናዎቹ ናቸው። ግብጽ በአስዋን ከፍተኛ ግድብና በናስር ሐይቅ ላይም መጠነ ሰፊ የውሃ ሀብት እያባከነች ነው። ሀገሪቷ ውሃውን በበረሃ መካከል በገነባችው ናስር ሐይቅ ላይ በማሰሯ ምክንያት በሰሃራ በረሃ እጅግ ከፍተኛ የሙቀት መጠን ሳቢያ በየዓመቱ ብቻውን ከ10 እስከ 14 ቢሊዮን ኪዩቢክ ሜትር ውሃ በአየር ላይ በትነት ያጠፋል። ይህ መጠን ኢትዮጵያ በአመት ለታላቁ ህዳሴ ግድብ ሙሌት ከምትጠቀመው ውሃ ጋር ሊመጣጠን የሚችል ነው። በ1990ዎቹ መገባደጃ ላይ ግብጽ የአስዋን ግድብ እንዳይሞላና የተረፈውን ውሃ ለመቀልበስ በበረሃማ ቦታዎች ላይ በቶሽካ ሰው ሰራሽ ሐይቆችን ፈጥራለች። በዚህ እጅግ ደረቅ ቀጠና ውስጥ ውሃው ለሰብል ልማት ሳይውል በአመት እስከ 2.5 ሜትር ጥልቀት ያለው ውሃ በቀጥታ በትነትና ወደ መሬት በመስረግ ብቻ መክኖ ይቀራል። ይህም በየዓመቱ ተጨማሪ በቢሊዮኖች የሚቆጠር ኪዩቢክ ሜትር ውሃ ያባክናል። ግብጽ በአዲሱ ዴልታና የበረሃ መስኖ ፕሮጀክቶች ከፍተኛ መጠን ያለው የውሃ ሀብት ታባክናለች። ሀገሪቱ የአባይን ውሃ በመቶዎች በሚቆጠሩ ኪሎሜትሮች ርዝመት ባላቸው ክፍት ቦዮች በመሳብ ወደ ምዕራባዊው የሰሃራ በረሃ ትወስዳለች። ውሃው ክፍት በሆኑ ቦዮች ላይ በረጅም ርቀት ሲጓዝና በበረሃው ጽኑ ፀሐይ ላይ በሚረጩ የመስኖ ስራዎች አማካይነት ሰብሎችን ለማርካት በሚሞከርበት ጊዜ ከፍተኛው መጠን አየር ላይ በትነት ይጠፋል። ግብጽ ከምትፈጽመው የውሃ ትነት በተጨማሪ በግብርና ስራ በመታለማቸው የተሳሳተ የእጽዋት ምርጫ ምክንያት ከፍተኛ የውሃ ሀብት ታባክናለች። ሀገሪቱ ከፍተኛ ውሃ የሚፈልጉ እንደ ሩዝና ሱፍ የመሳሰሉ ሰብሎችን በበረሃማ አካባቢዎች በመስኖ ማምረቷ የውሃውን ሀብት ሆን ብላ የማባከን ዋነኛ ማሳያ ነው። ሀገሪቷ በፈረንጆቹ 1929 እና 1959 በተደረጉ ኢፍትሃዊ የቅኝ ግዛት ውሎች አማካይነት አሁንም የአባይን ውሃ በብቸኝነት ለመቆጣጠርና ሌላው ተፋሰስ ሀገር እንዳይጠቀመው የመሻር መብት አለኝ ብላ ታምናለች። ግብጽ ያላግባብ በረሃ ላይ የምታባክነውን የውሃ ሀብት ማስተካከል ሲገባት የኢትዮጵያን ፍትሃዊ ተጠቃሚነት ለመገደብ የምታደርገው ሙከራ ጊዜ ያለፈበት የሴራ ፖለቲካ ነው።